ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ የሰጠንን እግዚአብሔር አምላካችንንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ፣ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህ፣ ስለ መልካምነትህና ስለ ታላቅነትህ እናመሰግናለን። ክብርና ምስጋና ከዘላለም እስከ ዘላለም ለታላቁ ስምህ ይሁን። በነገር ሁሉ ስለረዳን፣ ስላገዝከን፣ አቅም ስለሆንከን፣ ጉልበት ስለሆንከን፣ ብርታት ስለሆንከን፣ ስላልተውከን እናመሰግንሃለን። እነሆ ደግሞ በዚህ በመጨረሻ ዘመን አንተ ልትመጣ በደጅ ባለህበት የነገር ሁሉ ፍጻሜ በቀረበበት በዚህ ሰዓት ደግሞ እግዚአብሔር ሆይ እነሆ ደግሞ ከአንተ ጋር እንድንጣበቅ እግዚአብሔር የዘላለም አምላክ ፊትህን እንድንፈልግ ኃይልህና ጸጋህ እንዲበዛልን በኢየሱስ ክርስቶስ ስም እንጠይቃለን። እነሆ በጨለማ ላሉት የመዳን ምክንያት፣ በቤት ላሉት ደግሞ የበረከትና የፈውስ ምክንያት ታደርገን ዘንድና ለብዙዎች በረከት አድርገህ ታስነሳን ዘንድ ጸጋና ምሕረትህ ቸርነትህ ይብዛልን። እግዚአብሔር ሆይ እናመሰግንሃለን፣ ክብር እንሰጣለን። አምልኮ፣ ስግደት፣ ውዳሴ ሁሉ ላንተ ይገባል። እነሆ ደግሞ እግዚአብሔር የዘላለም አምላክ በቤትህ ላሉት በተለያየ ሁኔታ በእንቆቅልሽ ላሉት እግዚአብሔር ሆይ ልባቸው በሐዘን ለተሰበረ እግዚአብሔር የዘላለም አምላክ እነሆ ደግሞ በሕመም ለሚሰቃዩት እጆችህ እንዲዘረጋላቸው የምሕረት እጆችህን እንድታደርግላቸው በኢየሱስ ክርስቶስ ስም እንጠይቃለን። ፈውስ እንዲሆንላቸው እግዚአብሔር ሆይ ያንተ እጅ በቤትህ እንድትዘረጋ እነሆ ደግሞ መዳንህ ለዓለም ሁሉ እንደሆነ በጨለማ ላሉት ደግሞ ብርሃን እንዲበራ በኢየሱስ ክርስቶስ ስም እንጠይቃለን። ቤተ ክርስቲያንን በዚህ በመጨረሻ ዘመን እንድታስባት እንቅልፍ ካላት ሁኔታ ውስጥ እንድትወጣ ዓይኖቿ እንዲከፈቱ አንተ የምትተኛ ንቃ፣ ከሙታንም መካከል ተነስ፣ ክርስቶስም ያበራልሃል ተብሎ እንደተጻፈ እንደ ቃልህ ያ ብርሃን እንዲበራላት እግዚአብሔር እረኞችን እንድታስባቸው፣ ወንጌላውያንን፣ ሐዋርያት፣ ነቢያትን እንድታስባቸው፣ ሽማግሌዎችን እንድታስባቸው፣ ዓይኖቻቸውን እንድከፍት የተጠሩበትን የእውነት ወንጌል እንዲያስቡ፣ ወደ እውነት ወንጌል ፊታቸውን እንዲመልሱ ዓይኖቻቸውን እንድትከፍት በጌታ በኢየሱስ ክርስቶስ ስም እጠይቅሃለሁ። ጌታ ሆይ ብዙዎች ወደ ሞት እየሄዱ ነውና፣ ብዙዎች ወደ ጥፋት እየሄዱ ነውና ያንን የሚመልስ ኃይልና ጸጋ እንደገና በቤተ ክርስቲያን እንዲመለስ እንዲለቀቅ በክርስቶስ ኢየሱስ ስም እንጠይቃለን። እጅህን እንድትዘረጋ ምሕረትህን እንድታደርግ እንጠይቃለን። እነሆ ደግሞ በዚህ ማለዳ ቅዱስና ሕያው የሆነውን ቃልህን ባርክልን። ቃልህን አስተምረን፣ በቃልህ መንገድ ምራን፣ ዓይኖቻችንን ክፈት። እግዚአብሔር ሆይ እጆቻችንን ያዝ። ሁሉ ለስምህ ክብር ይሁን። ስለ ሁሉ ነገር ተባረክ በኢየሱስ ጌታ ስም። እንግዲህ በትናንትናው ማለዳ ቁጥር 13 ነበር የተመለከትነው። ስለዚህ በክፉ ቃል ለመቆም ሁሉን ፈጽማችሁ ለመቆም እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ አንሱ ነው የሚለው። እንግዲህ የእግዚአብሔርን ዕቃ ጦር ማንሳት ያስፈልጋል። እነዚህ ዕቃ ጦሮች ምንድን ናቸው የሚለውን ነገር ደግሞ አሁን መመልከት እንጀምራለን ዛሬ ላይ። ምክንያቱም ባዷችንን ልንዋጋ አንችልም። ሴጣን ንግግራችንን አይደለም የሚፈራው፣ ጩኸታችንን አይደለም የሚፈራው።
ሰይጣን የሚመለከት ነው የለበስነውን ልብሳችንንና ትጥቃችንን ነው። ትጥቃችንን ነው። አንድ ወታደር ለምሳሌ በባዶ እጁ ጠላት ገለሃለሁ ቢል ጠላትን ቢያስፈራራው እኔ እኮ እንዲህ ያለኝ ቢል በባዶ እጁ ሳይታጠቅ እኔ እኮ እንደዚህ ያለኝ ቢል ምንም ትርጉም አልባ ነው የሚሆነው። በቀላሉ በጠላቱ ይሸነፋል። ምክንያቱም ጠላቶቻችንን የምናሸንፈው በትጥቃችን ነው። በትጥቃችን ስንል እንግዲህ የእግዚአብሔርን ዕቃ ጦር ሁሉ ማንሳትና ይህንን የእግዚአብሔርን ዕቃ ጦር ሁሉ መልበስ ነው። እነዚህን ከለበስንና እነዚህን ከታጠቅን እነዚህ ከኛ ጋር ካሉ በቀላሉ ጠላቶቻችንን ያለ ፉከራ፣ ያለ ጩኸት፣ ያለ ግርግር እናሸንፋቸዋለን፣ ድል እንነሳቸዋለን። ይህንን ልናስተውሉ ይገባል ብዬ እላለሁ። ለዚህ ነው እንግዲህ ጳውሎስ ስለዚህም የክፉን ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ፣ ለመቃወምና ለመቆም እንድንችል ፈጽማችሁ ነው የሚለው እና ፈጽመን ለመቆም እንድንችል ሳንንገዳገድ፣ ሳንፈራ በድፍረት እንድንቆም የሚያደርገን የታጠቅነው የእግዚአብሔር የጦር ዕቃ ነው። የለበስነው የእግዚአብሔር የጦር ዕቃ ነው። ስለዚህ ይህንን በደንብ ልናስተውል ይገባል እላለሁ። ዛሬ ቁጥር 14 እና 15 ደግሞ እስቲ እንመለከታለን። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጦር ለብሳችሁ በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ቁሙ ይላል። እዚህ ላይ በጣም ሰፊ ነገር ማንሳት ይቻላል። ካለን ጊዜ አንጻር አጠር አድርጌ አንዳንድ ነገሮችን ማንሳት እወዳለሁ። እንግዲህ ወገባችሁን በእውነት ታጥቃችሁ ይላል። አንድ ወታደር ወገቡ ላይ የሚታጠቀው ዝናር ነው፣ ጥይቱን ነው። ጥይቱ ጠላቱን የሚያሸንፍበት ነው። ጠላትን የሚያሸንፍበት ጥይት ከሌለው ዝናሩ ባዶ ከሆነ ባዶ ዝናር ቢታጠቅ ጠላቱ ሲመጣበት መሳሪያውን ይዞ ከመፎከር የዘለለ ጠላቱን ሊገል ወይም ሊያጠቃ ሊያጠፋ አይችልም። ዛሬ ቤተ ክርስቲያን ትጥቋን ከፈታችበት መንገድ አንዱ ምንድን ነው ብትሉኝ፣ እውነት የሚባለው ነገር ነው። እውነት ዋጋ እንደምታስከፍል አውቃለሁ። ብዙ ሰዎችም በእውነት መኖርና ለእውነት መቆም የሚያቅታቸው ዋጋ መክፈል ስለማይፈልጉ ነው። በዚህ በዘመናዊ ዓለም ደግሞ ብዙ ክርስቲያኖች፣ አገልጋዮች ዋጋ መክፈል አይፈልጉም። ነገሮች አልጋ ባልጋ እንዲሆንላቸው፣ በአቋራጭ እንዲሆንላቸው ስለሚፈልጉ ከእውነት ገሸሽ ብለው የውሸትን መንገድ የመረጡ ይመስላሉ። እንግዲህ እውነት መራራ ነች፣ ግን ደግሞ መጨረሻ ላይ ጣፋጭ ነች። ድል ስትሰጥ ጣፋጭ ሆና ትገኛለች። እችን ጣፋጭ የሆነችዋን እውነትን መቀበል ብዙዎች አይፈልጉም። ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 8 ላይ ሲነግረን እውነትንም ታውቃላችሁ፣ እውነትም አርነት ያወጣችኋል ይለናል። እውነት እውነተኛ ነፃነት ነች። ነፃነት አለኝ ካለ አንድ ሰው ወይም በነፃነት እኖራለሁ ካለ በነፃነት የሚኖረው የዋሻ አይደለም። ስንዋሽ ሕሊናችን ይከሰናል፣ አካባቢያችን ይከሰናል፣ የእግዚአብሔር ቃል ይከሰናል፣ እውነት ትከሰናለች ስንዋሽ። እውነት ሲኖረን ግን ሕሊናችን ንጹሕ ነው የሚሆነው። ለእውነት ስንቆም ግን ሕሊናችንን ሳንሸጥ ነው የምንቆመው። እውነት ልታስከፍል የምትችለውን ማንኛቸውንም ዋጋ ለመክፈል ዝግጁ ሆነን ስንቆም ነው። ስንቆም ብዙ ሰዎች ለእውነት እኖራለሁ፣ ተግባራቸው ግን ሌላ ነው። እውነት ንግግር አይደለም፣ ድርጊት ነው። እውነት የምንኖረው ማንነት ነው። የምንኖረው ሕይወት ነው። የምንኖረው የምንሄድበት የምናራመድበት ማንነታችን ነው እውነት። ስለዚህ ነው እኮ እውነት ታውቃላችሁ አርነት ያወጣችኋል። ሰው ነፃነት የሚወጣ በእውነት እንጂ በውሸት አርነት የሚወጣ የለም። ማንም በውሸት አርነት ወጥቶ አያውቅም። በእውነት ነው አርነት የምንወጣው። ለዚህ ነው እንግዲህ ወገባችሁን በእውነት ታጥቃችሁ ይላል።
በቃ ስለ እውነት ልንጨክን፣ እውነትን ልንታጠቃት ያስፈልጋል። እውነት አሸናፊ ስለሆነች ዲያብሎስ አንድ ከሚፈራው መንገድ እውነተኛ ሰዎችን ይፈራቸዋል። በጣም ነው የሚፈራቸው። እውነተኛ ክርስቲያኖችን በጣም ነው የሚፈራቸው። አይኑ ሙሉ ማየት አይችልም። ሊቀርባቸው አይችልም። የታጠቁት እውነት ይወገዋል። እሱ ውሸታምና የውሸት አባት ስለሆነ አንድ ጊዜ ጌታ ኢየሱስ ክርስቶስን ከሰሱት። እኛ እኮ የአብርሃም ልጆች ነን አሉት። እኛ እኮ የአብርሃም ልጆች ነን። እዚሁ ዮሐንስ ወንጌል ምዕራፍ 8 ላይ ነው። የአብርሃም ልጆች ነን፣ እንዴት ባሮች ትለናለህ? እንዴት እንዲህ ትለናለህ? አብርሃምንማ ባወቃችሁ ኖሮ እኔን ባወቃችሁ ነበረ፣ እኔን ለመግደል ባልፈለጋችሁ ነበረ። እናንተ ከአባታችሁ ከዲያብሎስ ናችሁ፣ እርሱ ከበፊቱ ጀምሮ ውሸታም ነው፣ የውሸትም አባት ነው አላቸው። እንግዲህ ውሸታም ነው፣ የውሸትም አባት ነው ማ ዲያብሎስ። እውነት በሱ ዘንድ ከቶ ስለሌለ፣ ስለዚህ ነው እውነትን ስትታጠቁ ዲያብሎስን ታሸንፉታላችሁ። የውሸት ተጻራሪ ነው የምትሆኑት። የውሸት ተቃራኒ ምንድን ነው ብትሉ እውነት ነው። እውነትን ስትኖሩት የውሸት ተቃራኒ ትሆናላችሁ። የውሸት ተቃራኒ ስትሆኑ ደግሞ እውነተኛ ሆናችሁ ትሄዳላችሁ። እውነተኛ ስትሆኑ ደግሞ ውሸትን እያሸነፋችሁ ትሄዳላችሁ። ስለዚህ ነው ይሄ እንግዲህ ወገባችሁን በእውነት ምን አድርጋችሁ ታጥቃችሁ ይለናል። እውነት የምንታጠቀው የወገባችን ዝናር ነው። እያንዳንዷ ጥይት መዘን ስንተኩስ አሸናፊዎች እንሆናለን። ተመልከቱ፣ አንድ ላሳያችሁ። ማቴዎስ ወንጌል ላይ ጌታ ኢየሱስ ክርስቶስ 40 ቀንና ሌሊት ጾሞ ከወጣ በኋላ ዲያብሎስ የተፋለመው በምንድን ነው ብትሉ በእግዚአብሔር ቃል ነው። በእግዚአብሔር ቃል ነው የተፋለመው። አንተ የእግዚአብሔር ልጅ አይደለ? ይህንን ዳቦ አድርገህ ብላ አለው። በእግዚአብሔር ቃል ነው ፍልሚያው የጀመረው። እውነት ስንል የእግዚአብሔር ቃል ማለታችን ነው። ጌታ ኢየሱስ ያሸነፈው ምንድን ነው? በመቃወምና በመገሰጽ ብቻ በእውነት መልስ ነው ያሸነፈው። ተመልከቱ፣ በእውነት መልስ አሸነፈው። እውነትን እየመለሰ ነው ያሸነፈው። የእግዚአብሔርን ቃል እየመዘዘ እንደ ሰይፍ፣ እንደ ጦር፣ እንደ ጥይት እየተጠቀመ ነው የዲያብሎስን አቅምና ጉልበት ሽባ ያደረገው። መጨረሻ ላይ ያሸንፈው ስላልቻለ ተለይቶት ሄደ ነው የሚለው መጽሐፍ ቅዱስ። ምን ሆነ? ተለይቶት ሄደ ይላል። ከኛ ተለይቶ እንዲሄድ ማድረግ የምንችለው በእውነት ይህንን የእግዚአብሔርን ቃል ስንታጠቅ ብቻ ነው። እውነት ስንል የእግዚአብሔር ቃል ማለታችን ነው። ቃል ነበረ ይላል። ቃልም በእግዚአብሔር ዘንድ ነበረ ይላል። ቃልም እግዚአብሔር ነበረ ይላል። ስለዚህ ይሄ እውነት የሆነውን ቃል ስንታጠቅና በዚህ ቃል ራሳችንን ውስጣችንን ስንሞላ ከአንደበታችን የሚወጣው ቃል የጠላታችንን ጉልበት ሽባ ያደርገዋል። ስለዚህ በእኛ በሆነ ነገር ላይ መብትና ስልጣን እንዳይኖረው ያደርጋል። ማሸነፍ እንችላለን። እንግዲህ በእውነት ታጥቃችሁ የውሸት ትጥቅ አለ ማለት ነው። የእውነት ትጥቅ ካለ የውሸት ትጥቅ አለ። የውሸት ትጥቅ ደግሞ ባለቤቱ ማን ነው? ዲያብሎስ ነው። የውሸት ትጥቅ ደግሞ መቼም አሸንፎ አያውቅም። ለጊዜ ያሸነፈ ሊመስል ይችላል፣ ሊፎክር ይችላል፣ ከተማ ሊሞላ ይችላል፣ አገር ሊሞላ ይችላል፣ ጫጫታና ጩኸት ሊያበዛ ይችላል፣ ፉከራ ሊያበዛ ይችላል። እውነት ሲመጣ ግን ይሸነፋል። ማርቆስ ወንጌል ላይ ያንን አይደለምና ጌታ ኢየሱስ ክርስቶስ በምኩራብ ቆሞ ሲያስተምር ምንድን ነው ያለው? የእግዚአብሔር ልጅ አንተ ማን እንደሆንክ እናውቃለን። የእግዚአብሔር ልጅ ሆይ ጊዜያችን ሳይደርስ ልታጠፋን መጣህ ያሉት። እውነት ስለሆነ አወቁት። ውሸት ነበር ሞልቶት ነበረ እኮ። ልክ እውነቱ ሲገለጥ ራሱን ገለጠና ልታጠፋን መጣህ ያሉት። እያቸው እውነት ሁልጊዜ ድል ነሽና አሸናፊ ነው። ሌላውን በነገው ዕለት እንቀጥላለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በገንዘባችሁ አገልግሎታችንን እየደገፋችሁ ከኛ ጋር እንድትሆኑ በጌታ ፍቅር እጠይቃለሁ። አጭር ጸሎት ጸልየን የዛሬን የማለዳ ቁርስ በዚህ እናብቃ። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ፣ ስለ ምሕረትህ፣ ስለ ቸርነትህ
ስላስተማርከን ሕያው ቃልና ቅዱስ ቃል እናመሰግናለን። ክብርና ምስጋና ከዘላለም እስከ ዘላለም ለታላቁ ስም ይሁን። እግዚአብሔር የዘላለም አምላክ ነው። በዚህ ማለዳ ደግሞ ሕይወታችንን በቃልህ ልትመራው መንገዳችንን ልታሳየን ስለወደድክ ክብር ምስጋና ለአንተ ይሁን። ቃልህ እውነትና የታመነ ስለሆነ የቃልህ ኃይልና ጉልበት በሕይወታችን እንዲሠራ ደግሞ እንጠይቃለን። አምላካችንና አባታችን ሆይ እንሆ ደግሞ ቃልህን ባርክልን፣ በሕይወታችን ፍሬ ያፍራ። ቀሪውን ጊዜ ላንተ ሰጠን። ሁሉ ለስምህ ክብር ይሁን። በልጅህ በኢየሱስ ክርስቶስ ደም ሸፍነን ከክፉ ሁሉ ጠብቀን፣ በኢየሱስ ጌታ ድንቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።